እግዚአብሔር እኛ ባለንበት በሰላም ጠብቆናል። አንድም ጊዜ ከዚህ እንዳንለይ ከዚህ ጋር አቆራኝቶናል። ስሙ ይባረክ። ይሄ የሚያኖር ነው። ስሙ ይባረክ። ስለዚህ ቆመን ወንጌልን ልንሰማ እንጸልያለን። በሰማይና በምድር ከፍ ብላ ያለ ሰማይ ዙፋኒ የሆነ ምድርም የእግሪ መራጋጫ የሆነ የዘላለም አምላክ እኛንና ይሄን ትውልድ በዚህ ምድር ያስቀመጥ አባት አንተ ነህና በናዝሬቱ በኢየሱስ ክርስቶስ ስም በዚህ ሰዓት ቃልን በሕይወታችን እንድትዘራ ዘንድ እንለምንሃለን። ቃል ሕይወት ነው። ቃል ኑሮ ነው። ቃል በሕይወት የሚያኖር ነው። በሕይወት እንድንኖር ዘንድ በኢየሱስ ክርስቶስ ስም የቃልን ብርታት የቃልን ጉልበት በኢየሱስ ስም በእኛ ላይ ዘይት አፍስስ። ዘይት ይፍሰስ። የሚፈውስ ዘይት ይፍሰስ። የሚጠግን ዘይት ይፍሰስ። የሚያኖር ዘይት ይፍሰስ። የሚያቆም ዘይት ይፍሰስ። ያን ሁሉ ስለምታደርግ ተባረክ። የተኛውም ቃል ተሻሚ ከሰማይ በምድር እግዚአብሔር የሚዋጋ በለንጣ ቢኖር በኢየሱስ ስም ጸጥ ይበል። በቃሊ ፊት የተኛው መቆም አይችልምና ጸጥ ይበል። በናዝሬቱ በኢየሱስ ክርስቶስ ስም በሕይወታችን በዘርፋፋ ቀሚስ በጌታ በኢየሱስ ስም በመንፈስ ቅዱስ ኃይል ተመላለስ። እኔን ተቆጣጠር። ባሪያዎችን ተቆጣጠር። ላላ ክብር ሲት አልፋ ተናገር። በናዝሬቱ በኢየሱስ ስም አሜን። ክብር ለስሙ ይሁን። ለዛሬ ቀን እግዚአብሔር በልቤ ያስቀመጠኝ ብዙ የምናገርበት ነገር አለ። ከብዙ ጥቂቱን እናገራለሁ በውስጤ ከሞላ ነገር። ዛሬ እግዚአብሔር ከዚህ ከሚናገረው ሐሳብ ጋር የገለጸልኝን ሐሳብ እናገራለሁ። ከኋላ በዚህ ጉባኤ ላይ ያየሁትን ክብር ለስሙ ይሁን። ኤፌሶን ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 4 ምዕራፍ 5 ምዕራፍ 6 ያለውን ሐሳብ ነው የምናገረው። ኤፌሶን 6 ምዕራፍ አለ። በስድስቱ ምዕራፍ መካከል ሕይወትን የሚዘራ ቃል ያለበት መጽሐፍ ነው ኤፌሶን። መጀመሪያ ዝርዝር ሐሳቡን እናገራለሁኝ። ኤፌሶን መልእክት የጻፈው ሐዋርያ ጳውሎስ ነው። የተጻፈበት ቦታ ወይም ዘመን በ60 ዓመተ ምህረት ገዳማ ነው የተጻፈው። ይህ መልእክቱን የተቀበለ በእስር ቤት ነው። የእስር ቤት ደብዳቤ በሚባል ይታወቃል። በእስር ቤት ሆኖ መልእክቱን ከተቀበለ በኋላ ወደ ኤፌሶን ሰዎች ወይንም እግዚአብሔርን ለሚወዱ ሰዎች ይህንን መልእክት ከተቀበለ በኋላ በደብዳቤ መልክ ነው የላከው። የኤፌሶን ከተማ በትንሹ እስያ በዛሬ ደግሞ ቱርክ በመባል ይታወቃል። በምዕራብ በኩል የምትገኝ ትልቅ ከተማ ናት። ከኤዥያ በኩል ባህር በጣም ከባድ የሆነ በወደብ የተመሰረተች ከተማ ናት። የንግድ ከተማ ናት። በወደብ ከተማ በመሆኗ በጣም ትልቅ ሀብት አላት። በተለያየ አገራት የሚገቡ ሰዎች አቋርጦ የሚያልፍ ከተማ ናት። በከተማቸው ደግሞ ትልቅ ሰዎች አሉ። በከተማቸው የሚኖሩ ሰዎች 360,000 ሕዝብ የሚኖሩ ከተማ ናት። ይህ ከተማ ግን የሚያመልከው ክፉ ነገር ነው። ጣዖትን ነው የሚያመልከው። እግዚአብሔርን አያውቅም። ያነሱ የሚያመልኩት ከተማ ወይንም ያ ሕዝብ የሚያመልኩ ጣዖት
አርጤሚስ ግሪኮች አርጤሚስ ይላሉ። ሮማውያን ደግሞ ዲያና የሚሉ ጣዖት አምላክ ያመልካሉ። በዛ ቤተ መቅደስ አላቸው። የጣዖት አምልኮ ቤተ መቅደስ አላቸው። በዛ ላይ በጣም ትልልቅ ነገሮች አላቸው። የሀብታቸው ብዛት የሀብታቸው ክምችት ትልቅ ነው። ያንን የአርጤሚስ አምላክን እያመለኩ በትልቅ ስቴዲየም አላቸው። የሀብት ምንጭ ነው። እሱም ጨዋታ አላቸው። በዛ ከተማ በጣም ኃይለኛ ጨዋታ ስቴዲየም አላቸው፣ ጨዋታ አላቸው። ግን ኢየሱስ የለም። በዛ ከተማ የሚኖሩ ሰዎች ትልቅ ክፋትን የሚሰሩ ናቸው። ዝሙት ይሰራሉ፣ ጨዋታን ይጫወታሉ። ስቴዲየም አላቸው። ያንን የሚነቅል ኃይል የለም። ክርስቶስ ስለሌላቸው ሀብት አላቸው፣ ብልጽግና አላቸው፣ ቦታ አላቸው፣ ጨዋታ አላቸው፣ ገንዘብ አላቸው። ግን ክርስቶስ የላቸውም። ክርስቶስን ወይንም ይህንን የክርስቶስን ቤተ ክርስቲያን ለማስገባት እግዚአብሔር ያዘጋጃ ሁለት ሰዎች አሉ። እነሱም አቅላና ፍርስቅላ የሚባሉ በእነሱ አማካይነት ነው ሐዋርያ ጳውሎስ ይህንን የኤፌሶንን ከተማ የገባ። ከኔ ጋር ናችሁ? የሚናገረው ይገባችኋል? ይህንን የኤፌሶንን ከተማ ሐዋርያ ጳውሎስ ሁለት ሰዎች ምክንያት ገባ። እነሱም ሁለቱንም ሰዎች በመጠቀም ደብዳቤ በመጻፍ ይህንን ከተማ ከገባ በኋላ ጳውሎስ 3 ዓመት በእነሱ መካከል ተቀምጧል። 3 ዓመት በተቀመጠ ጊዜ እግዚአብሔር ሕዝቡን እንደ ጎርፍ ወደ ጳውሎስ ያመጣቸው ነበር። ሕዝቡ እየበዛ መጀመሪያ ክርስቲያን አልነበረም። ያ አሁን የዘረዘርኩት ትልልቅ ነገር ነው በእነሱ ፊት የሚታየው። ግን ጳውሎስ በመግባቱ ምክንያት ኃይለኛ የሆነ የእግዚአብሔር ሪቫይቫል፣ ኃይለኛ የሆነ የእግዚአብሔር መንፈስ በመካከላቸው መታየት ጀመረ። 3 ዓመት በተቀመጠ በእግዚአብሔር ቤት ሕዝቡ እየበዛ ጌታን እየተቀበለ ሄደ ይላል። ክብር ለስሙ ይሁን። ዛሬ የኤፌሶንን ታሪክ ትንሽ ከተናገርኩ ብዙ የሚናገርበት ቢኖርም ሊመለስና ሕይወት የሚዘራውን ቃል ከጌታ የወረስነውን ትንሽ ነገር ይናገራለሁኝ። ክብር ለስሙ ይሁን። ከጌታ የወረስነው ከአብ የወረስነው ከወልድ የወረስነው በዚህ ኤፌሶን መጽሐፍ ላይ የሚታየውን ዝርዝር ሁኔታ በትንሹ እናገራለሁኝ። ከአብ ከወልድ ከመንፈስ ቅዱስ የወረስነውን ሀብት ምን እያልኩ ነው? ሀብት። እስቲ ሀብት በሉ። ማንም የማይሰጥ ለማንም የማይወሰድ ለብቻ የተሰጠ ሀብት ቢኖር እግዚአብሔር ለብቻ ለኔ የሰጠኝ ሀብት፣ ከአብ የወሰድኩት ሀብት፣ ከወልድ የወሰድኩት ሀብት፣ ከመንፈስ ቅዱስ የወሰድኩት ሀብት ለኔ የደረሰልኝ ለእናንተ ለእያንዳንዳችሁ የገባ ማንም መውሰድ አይችልም። እስቲ ማንም መውሰድ አይችልም በሉ። ታውቃላችሁ ማንም እንደማይወስድ? ማንም መውሰድ አይችልም እግዚአብሔር የሰጠውን ሀብት። ይህንን የኤፌሶንን መልእክት በሁለት ከፍለን እናየዋለን። በሁለት ስንከፍል ሁለቱንም ከፍዬ መጨረስ ስለማልችል በአንዱ ጠንካራ ሐሳብ ተናግሬ አቆማለሁኝ። ምዕራፍ 1 ከቁጥር 3 ያለውን ሐሳብ ካነበብኩ በኋላ ዝርዝር ሐሳብ ውስጥ ይገባለሁኝ። ምዕራፍ 1 ቁጥር 3
ደርሰን እናነባለን። ክብር ለስሙ ይሁን። ምዕራፍ 1 ቁጥር 3 ላይ በኤፌሶን የሚናገረው ሐሳብ በጣም ድንቅ የሆነ ቃል ነው። ሃሌሉያ። ይህንን ከማንበቤ በፊት አንድ ቃል እናገራለሁ። ከጌታዬ የሰማሁትን 3 ነገር ካየሁት ነገር አንዱን መጀመሪያ እናገራለሁኝ። እየሰማችሁ ነው? እስቲ እየሰማችሁ ያላችሁ? ክብር ለስሙ ይሁን። ክብርን ለጌታ አምጡ። ክብርን ለጌታ ስጡ። ክብር ለስሙ ይሁን። በዚህ ጉባኤ ላይ ከወራት በፊት ማለት ነው፣ ጥቂት ወር አይደለም፣ ከብዙ ወራት በፊት የሆነ አንድ ነገር ያየሁት ነገር አለ። እሱን መጀመሪያ እናገራለሁ። ይሄንን ከመናገሬ ወይም ከማንበቤ በፊት ኃይለኛ እሳት በዚህ መካከል በጉባኤ መካከል ይነዳል። ቆሞ ቀጥ ብሎ ወደ ሰማይ የሚገባውን እሳት አያለውኝ። ያንን እሳት ደግሞ በጣም የሚሻማ፣ በጣም ሊያጠፋ የሚሞክር፣ በጣም ሰው ከሰው ጋር እንደሚፋጅ አይነት ወዲህ መጥቶ ሊያጠፋ ይሞክራል። በዚህ የሆነ ነገር ይዞ ይመታል፣ ግን አይጠፋም። በዚህ መጥቶ ይመታል። በሚመታበት በኩል እየመቱ በጣም ይነሳል። እስከ ሰማይ ቀጥ ብሎ የሚወጣ እሳት ይጨምራል። ያን አይቻለሁ። እግዚአብሔርን መንፈስ ምንድነው ይሄ ብያለሁ። ከዚህ ቤት የሚወጣ እሳት አለ። ክብር ለስሙ ይሁን። ምን አልኩት? ከዚህ ቤት የሚወጣ ኃይለኛ እሳት አለ። ማንም ግን ሊያጠፋ አይችልም። እስቲ ባጠገባችሁ ያለውን ሰው ያዙና ከዚህ የሚወጣውን እሳት ማንም ሊያጠፋ አይችልም በሉ። ጫና አድርጋችሁ ንገሩ። እኔ ቢጠፋ እኔ ቢሞት ከዚህ የሚወጣ እሳት አይጠፋም። ሃሌሉያ። ከዚህ የሚወጣ እሳት አለ ብላችሁ ንገሩ። ባጠገብ ያላላችሁ ለነፍሳችሁም ንገሩ። ከዚህ የሚወጣ እሳት አይጠፋም በሉ። ከዚህ የሚወጣ እሳት አይጠፋም። ሃሌሉያ። ካንተ የሚወጣ እሳት አይጠፋም። ጠላት ይዋጋል፣ ሊያጠፋ ይሞክራል፣ ይጨምራል እሳት። ሃሌሉያ። በእኔ ላይ የጨመረ እግዚአብሔር ትንሽ ብላቴና በ7 ዓመት መካከል ነው፣ እድሜ 7 ዓመት ላይ ነው እኔ ላይ እግዚአብሔር እሳትን የጨመረ። ዛሬ ይቀጥላል፣ ይታደሳል፣ ይጨምራል። ሃሌሉያ። እግዚአብሔር በዘመናት መካከል ማንን ነው የሚያድሰው ቢባል አብራሽን ያድሳል፣ የተቀበውን ያድሳል፣ አንቺን ያድሳል። ያ እሳት አይጠፋም። አሁንም በነፍሳችሁ ላይ እጅ ጫኑና በኔ ላይ ያለው እሳት አይጠፋም በሉ። ሃሌሉያ። በአንተ ላይ እግዚአብሔር የጀመረ እሳት በልጅ ላይ ያልፋል፣ በሴት ልጅ ያልፋል፣ በወንድ ልጅ ያልፋል፣ በአንተ ያልፋል። በዚህ ከዚህ ተነሳ ዓለም ላይ ያልፋል። ኢየሱስ የዘላለም ጌታ ነው። አሜን። ብቻዬን አሜን ይላል። እግዚአብሔር የሰራ ነገር ካለ ጥሻ ለካይ ነው ዋኤስ በጥበጥ ይወኮ ተኩለ ጥሽ ተካሜን ይላ በኢየሱስ ስም አሜን። ታኔ ወሰደ ይጥፋ። አሜን። ሃሌሉያ። ኢየሱስ ጌታ ነው። እስቲ አንዴ አሜን በሉ። ያንን እሳት ሊያጠፋ ያለውን የጠላትን ምሽግ እያፈረሳችሁ አሜን በሉ። ሃሌሉያ። እሳትን የሚያጠፋ ኃይል የለውም። መገፋት አያጠፋም። የሆነ ትንሽ ነገር አያጠፋም። ማጣት አያጠፋም። የእግዚአብሔር እሳት ግን ምድርን ይሞላል። ሃሌሉያ። ኢየሱስ የዘላለም ጌታ ነው። ከአባቴ የወረስኩትን ሀብት እናገራለሁ። ከአምላኬ የወረስኩትን ሀብት፣ ያንን ሀብት የሚሻማ አባቴ ቢሰጥ የሆነ ቀን ይወስደኝ ነበር። እናቴም ቢሰጥ ያንን የሆነ የተቆጣች ቀን ትወስድ ነበር። የቤተ ክርስቲያን ሽማግሌዎች እዚህ አይደለም እዛ እኔ የተወለድኩበት አገር እነሱ ቢሰጡ ይወስዱት ነበር። የሆነ ቀን የወንኩ ቀን ይወስዱ ነበር። እግዚአብሔር ግን በዕለት ዕለት ይጨምራል። ሃሌሉያ።
ታጌ ባንተ ላይ የጨመረ ፓስተር ያንተ ላይ የጨመረ ቄሱ ባንተ ላይ የጨመረ ኢለት ይታደሳል። ሃሌሉያ ወገኖቼ በእናንተ ላይ እግዚአብሔር የጨመረ እሳት ኢለት ይቀጣጠላል። እግዚአብሔር ከኛ የሚፈልገው ግን አንድና አንድ መሰጣትን ነው። ክብር ለስሙ ይሁን። ሃሌሉያ ኤፌሶን ምዕራፍ 1:3 ነው ያልኩት። ቁጥር 3 ምዕራፍ 1 ቁጥር 3 ቁጥር 3 የሚለው ሀብት ከአባቴ የተገኘ መንፈሳዊ ሀብት በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊት ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በማን? በክርስቶስ መረጠን። ትልቁ ሀብት ነው። የመጀመሪያ ሀብት ነው። ተመረጠን። በማን? በክርስቶስ። በክርስቶስ ያገኘነው ሀብት ቢኖር በሰው ቢመረጥ ይቆማለሁ። በክርስቶስ እግዚአብሔር አምላክ አብ ማንን መረጣ? እስቲ እኔን በሉ። የምትተማመኑ ከሆነ በኢየሱስና በአብ የተመረጣችሁ ከሆነ እኔን መረጠኝ ብላችሁ በራሳችሁ ተናገሩ። ሃሌሉያ ኢየሱስ ጌታ ነው። በክርስቶስ መረጠን። በበጎ ፈቃዱ ወደደን። ምን አደረገን? በበጎ ፈቃዱ እግዚአብሔር ወደደን። በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን ምን አደረገ? አስቀድሞ ወሰነን። ሃሌሉያ አስቀድሞ ምን አደረገን? ወሰነን። የማይጠፋውን ሀብት ወስኖ ሰጣኝ። እስቲ አጠገቡ ያለውን ጫና አድርጋችሁ ያዙና እግዚአብሔር በክርስቶስ አስቀድሞ ሀብት ወሰነ ብላችሁ ንገሩ። አቤት ኢየሱስ ጌታ ነው። አስቀድሞ ምን አደረገ? በክርስቶስ ኢየሱስ የማይጠፋውን ርስት ለኛ ወሰነን። ስሙ ይባረክ። ክብር ለስሙ ይሁን። ወሰነን። በበረከቱ ባረከን። ከማይጠፋ ዘር ባረከን። በውድ ልጅም እንዲያው የሰጠውን የጸጋ ክብር ይመሰገን ዘንድ ምን አደረገ? አደረገን። ክብር ለስሙ ይሁን። የጸጋው ክብር የጸጋው ባለጠግነት በደሙ ያደረገ ደግሞ ምን ቤዛነትን አገኛን። ያ ሁሉ በክርስቶስ ያገኘነው ሀብት ነው። ለዓለም ቤዛ የሆነው ክርስቶስ ወደ እኛ ሲመጣ ነው ያን ሁሉ በረከት ያገኘነው። ክብር ለስሙ ይሁን። ሃሌሉያ። ከኔ ጋር ናችሁ? ምናገራችሁ ነገር ይገባችኋል? አብ ምዕራፍ 1 ከቁጥር 4 ምን አደረገ ቢባል አንደኛ በክርስቶስ መረጠን። ሁለተኛም ደግሞ እግዚአብሔር አብ በልጁ በኩል ምን ለኔ በረከት ሀብት ምን ሰጣ ቢባል ክብር ለስሙ ይሁን ልጆቹ አደረገን። እግዚአብሔር አብ ልጆቹ ያደረገን ቁጥር 5 ላይ ነው። አሁንም እግዚአብሔር አብ ተቀብሎናል። ቁጥር 6 ላይ እግዚአብሔር አብ ተቀብሎናል። ከነ ችግራችን ከነ ኃጢአታችን ከነ ግሳንግሳችን አብ ልጁን በመስጣት ተቀብሎናል። ክብር ለስሙ ይሁን። እስቲ ተቀብሎኛል በሉ። ሃሌሉያ። ከአዳም ከወረስነው ኃጢአት ጋር እግዚአብሔር ተቀብሎናል።
ክብር ለስሙ ይሁን። ተቀብሎናል። አሁንም ከእግዚአብሔር ወልድ ያገኘነው በረከት ወይንም ሀብት ክብር ለስሙ ይሁን። ምዕራፍ 1 ቁጥር 7 ላይ ተቤዥቶናል። እግዚአብሔር አብ ከወልድ ያገኘነው እግዚአብሔር አብ ከወልድ ያገኘነው በረከት ወይንም ሀብት ተቤዥቶናል። እግዚአብሔር ወልድ አሁንም ከልጁ በኩል ያደረገው ወይንም የሰጣን ሀብት ይቅር ብሎናል። ቁጥር 7 ላይ የእግዚአብሔር ፈቃድ ገልጾናል። የአባቱን ፈቃድ በእኛ ላይ ገልጾናል። ቁጥር 1 11 እስከ 12 ርስት ሰጥቶናል። ክብር ለስሙ ይሁን። ምን ሰጥቶናል? ርስት። ኢየሱስ አሁን የሆነ ዓለም ላይ የሚታየው ነገሮች ድባቡ፣ ኃይለኛ ውጊያው፣ የዓለም በጣም የሚያስፈራ ነገሮች፣ ሞት መብዛት፣ ጭንቀት መብዛት፣ ጉስቁልና መብዛት ኢየሱስ የሚመጣ ይመስላል አይደል? ርስት አለን። እስቲ በሰማያዊ ስፍራ ርስት አለኝ ይበሉ። አያስደነግጠንም፣ አንደነግጥም። ምክንያቱም ርስት አለን። በክርስቶስ ኢየሱስ የተዘጋጀ ርስት አለን። ክብር ለስሙ ይሁን። ርስት ያለን ሰዎች ነን፣ አንደነግጥም። ርስት ያለን ሰዎች ነን፣ አንፈራም። ምክንያቱም አውቀን ተረድተን መቼ እንደምንሄድ አናቅም እንጂ የምንሄደውን ቦታ እናውቃለን አይደል? በማንም ያልተሰራ፣ በሰው እጅ ያልተሰራ፣ በእውቀት ያልተሰራ፣ በተማራ ኃይል ያልተሰራ፣ በብር ብዛት ያልተሰራ ሰማይ ላይ ርስት አለን። ከአብ የወረስኩት ርስት ቢኖር፣ አብ የሰጠኝ ርስት ቢኖር፣ በልጁ በኩል የሰጠኝ ርስት ሰማይ ላይ አለ። ሃሌሉያ! ያን የሚያውቅ ትውልድ ቢኖር አሜን ይበል። ሃሌሉያ! ክብር ለስሙ ይሁን። ርስት ሰጥቶናል። ያንን ርስት ጠብቅ፣ አጥብቀውም ያዝ። ያንን ርስት እየጓጓን እየተመኛን እንጠብቅ። በሞት እንደምንሄድ ወይ ኢየሱስ መጥቶ እንደምንሄድ አናቅም፣ ግን እንሄዳለን፣ አንቀርም። እስቲ አልሄድም የምትሉ አላችሁ? ይሄዳለሁ የምትሉስ መሄዳችሁን የምታውቁ አትፍሩ። አይደለም ዛሬ ቢወስደን በቅድስና በቆምንበት ቢወስደን በንጽህና ባለንበት አሁን ከዚህ ብንሄድ እግዚአብሔር እንደሚወደን ብንሄድ እንዴት ያማራ ነው። መሄድማ እኮ አይቀርም፣ ብንፈራም አይቀርም፣ በጣም ቢያስፈራንም አይቀርም። ግን የሚያስጠላ መሄድ በእግዚአብሔር ፊት የወደቀ ህይወት፣ በእግዚአብሔር ፊት የቆሸሸ ህይወት ካለ፣ እግዚአብሔር ማይቀበለው ነገር ካለ እሱ መጥፎ ነው። እግዚአብሔር ከዛ ያንቀን። እግዚአብሔር ደጅ ደርሰን እንደ ሰነፎችና እንደ ጠቢባን፣ እንደ ጎበዞችና እንደ ደካሞች፣ እንደ ነቁትና እንደ እንቅልፋሞች ሆነን በር እንዳይዘጋ ህይወታችንን እያደስን በየቀኑ በመንፈስ እየጸለይን የሰጣንን ርስት በደንብ ይዘን ያንን ርስት እንድንደርስ እግዚአብሔር ይርዳን። ሃሌሉያ! ያን ርስት እንድንደርስ እግዚአብሔር ይርዳን። ክብር ለስሙ ይሁን። እግዚአብሔር የሚፈልገን አንድ ነገር ቢኖር ርስት ወራሾች እንድንሆን ልጁን ከሰማይ እስከ ምድር አምጥቶናል። ርስት ወራሽ እንድንሆን ልጁን አሳልፎ ሰጥቶናል። ርስት እንድንወርስ ልጁን ቤዛ አድርጎ መስዋዕት አድርጎ ሰጥቶናል። ለዚህ ክብር እንድንኖር ዘንድ እግዚአብሔር መንፈስ ይርዳን። በራሳችን እኮ አንችልም። ዓለምን መግፋት ማንችልበት ነው። በዚህ ቀጥ ብለን ብንሄድ በዚህ ዞሮ ከፊታችን ቀድሞ እንድንወድቅ
በጣም ይዋገናል። በኢየሱስ ክርስቶስ ስም የቆመ ይሁን። ለጌታ ክብር እንዳንኖር የሚገፋ ቢኖር ወደ ክርስቶስ ነው። እስቲ የሚገፋኝ ወደ ክርስቶስ ነው በሉ። የሆነ ነገር በቃ ያን ርስት እንዳትደርሱ እንዳታገኙ የሚገፋችሁ ቢኖር ወደ ክርስቶስ እኮ ነው። ቁሙ እንጂ አጥብቃችሁ ወገባችሁን ታጥቃችሁ የእግዚአብሔርን እውነት ተጫምታችሁ የእግዚአብሔርን እውነት ወስዳችሁ የእግዚአብሔርን ሰይፍ ይዛችሁ ቁሙ እንጂ እግዚአብሔር ያደርሰናል። ክብር ለስሙ ይሁን። እግዚአብሔር ይረዳናል። እግዚአብሔር ይዋገናል። ክብር ለስሙ ይሁን። ከኔ ጋር ናችሁ? ርስት አሁንም ወርሰን ያልደረስነው ወይም አይተን ያልጨረስነው ርስት ቢኖር ከጌታ የወሰድነው ርስት ቢኖር በመንፈስ ቅዱስ ከአብ የወሰድነውን ተናግሬያለሁ። ከወልድ የወሰድነውን ርስት ተናግሬያለሁ። ከእግዚአብሔር መንፈስ ቅዱስ ያገኘነው በረከት ወይም ርስት ምዕራፍ 1 ቁጥር 13 ማይተም ተደርጎልናል። መረጋገጫ ተሰጥቶልናል። ክብር ለስሙ ይሁን። በመንፈስ ቅዱስ ያገኘነው በረከት የመጀመሪያ ቁጥር 11 ቁጥር 13 ማይተም ተጠናቋል። ሁለተኛ ማይተም የማይተሙ ባለቤቶች ነን። ሶስተኛ የርስት መያዣ ተሰጥቶናል። ክብር ለስሙ ይሁን። በመንፈስ ቅዱስ ታትመናል፣ ታጭተናል። የእጮኛነት ወይም የታጫን ሰዎች ማይተም ወይንም ቀለበት እንደሚገባ አይነት መንፈስ ቅዱስ እንደዚህ መያዣ አድርጎናል። ያ ሁሉ ሀብት ማንም መስጣት የማይችልበት ሀብት ነው። ክብር ለስሙ ይሁን። ከመንፈስ ቅዱስ ያገኘነው ሀብት የማይተሙ ባለቤቶች ነን፣ ተደርጎልናል። የርስት መያዣ ቁጥር 14 ላይ የትጭጭ ቀለበት ተደርጎልናል። ክብር ለስሙ ይሁን። እግዚአብሔር አምላክ ይህንን ሁሉ ሀብት ሰጥቶናል። ምድር ላይ ተሸክመን ካምፓኒ ገብተን በጣም ጥረን ግረን ቆመን 8 ሰዓት ቆመን 12 ሰዓት ቆመን 10 ሰዓት ቆመን ያገኘነው ሀብት አንድ ቀን ይጠፋል፣ ጥለን እንሄዳለን። መቼ እንደጠፋ አናቅም። ይሄ ሀብት ግን ዘላለም ይኖራል። ደም ላባችንን እያንጠባጠብን ያገኘነው ሀብት አንድ ቀን ይከዳል። ይሄ ሀብት ከኛ ጋር አብሮ ወደ ሰማይ ይሄዳል። ሃሌሉያ። ይሄ ሀብት የማይወረስ ሀብት ነው። እግዚአብሔር ለብቻዬ ለኔ ሰጣኝ። ጌታ ኢየሱስ ክርስቶስን በተቀበልኩበት ቀን የሰጣኝ ሀብት ነው። የግል አዳኝ አድርጌ በተቀበልኩበት ቀን እግዚአብሔር የሰጣኝ ሀብት ነው። ለእያንዳንዳችን እግዚአብሔር ያወረሰን ሀብት ነው። ለዚህ ሀብት የሚኖር ሰው የሚያደርገውን ትንሽ ነገር ተናግሬ አበቃለሁኝ። እስቲ ብዙ ነገር መናገር ስለማልችል ሊያቆም ስለሚፈልግ ሰዓቴም በጣም እየሄደ ስለሆነ በምዕራፍ 6 ላይ ያለውን ይሄንን ሀብት የተሸከመ ሰው መጠበቅ ያለውን ትንሽ ነገር ተናግሬ አቆማለሁ። ምዕራፍ 6 ከቁጥር 1 እስከ 4 ያለው የሶስተኛ ሐሳብ ወይንም ሪቄጄ ነው፣ አልፌ ነው፣ ብዙ ነገርን አልፌ መጨረሻ ላይ ያለውን ሐሳብ ተናግሬ አቆማለሁ።
ምዕራፍ 6 ቁጥር 1 እስከ 4 ያለው ለልጆች ለአባቶች ለባሎችና ለሚስቶች ይናገራል። ግን አለፍ ብዬ 13 ያለውን ሐሳብ እናገራለሁ። ከ13 ያለውን ይህንን የወረስንበትን ሀብት እንን ሀብት የያዘ ሰው መጠበቅ ያለውን 5 ወይም 6 የሆነ ነገሮች እናያለን። ምዕራፍ 6 ቁጥር 13 የደረሰ ሰው ቢኖር እንዲያነብ ሰጣለሁ። ከኔ ቀድማችሁ ካልደረሳችሁ ግን አልሰጣችሁም፣ እኔም አነባለሁኝ። ይህንን ሀብት የተቀበለ እሺ ዳኒ ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ምንን አንሱ? የእግዚአብሔርን ምን አንሱ? ዕቃ ጦር። አንድ ነገር ይናገራለሁ ዳኒ ቆይ። ይህንን አሁን የተዘረዘረውን ሀብት የወረሰ ሰው መጠበቅ ያለበት ነገር ቢኖር በግላችን ለሌላ አይደለም፣ ተናግረን የምንሄድበት አይደለም። የእግዚአብሔርን በክፉ ቀን ምዕራፍ 6 ቁጥር 13 በክፉ ቀን ለመቃወም የሚያስችላችሁን የእግዚአብሔርን ምን ዕቃ ጦር አንሳ። አንሺ አበራሽ፣ አንሺ የተቀባ ሰው፣ አንሺ የእግዚአብሔር ሰው፣ አንሳ የእግዚአብሔር ሰው። በክፉ ቀን በጭንቅ ቀን ለመቃወም የሚያስችለውን የእግዚአብሔርን ዕቃ ጦር ያዝ፣ አንሳ። ቀጥል። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልን በመዘጋጃት እግሮቻችሁ ተጫምተው ቁሙ። ምን ለብሳችሁ? የጽድቅ ጥሩር። ጻድቅ ሰው መቼም ቢሆን አይወድቅም፣ በጠላት መገፋት አይወድቅም። የጽድቅ ጥሩር ይዛችሁ ሌላውሳ ዳን አሁን በቃሌ በመጽሐፍ ያለውን እየተናገርኩ ሄዳለሁ። ክብር ለስሙ ይሁን። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል በመዘጋጃት እግሮቻችሁን ተጫምታችሁ ቁሙ። በችግር ቀን የሚመጣውን ኃይል ለመዋጋት ክብር ለስሙ ይሁን። ያንን ኃይል ለማጥፋት በጭንቅ ቀን የሚመጣውን በጎን የሚኖረውን ነገር ለማጥፋት ወደፊት ለመሄድ ያንን ዕቃ ጦር ያዝ። ስንት ጦር ነው አንሳ ያለ? ክብር ለስሙ ይሁን። በዚህ ቁጥር ላይ ይህ የጽድቅ በክፉ ቀን የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ መጀመሪያ ወገብን ታጠቅ። በእውነት ታጥቃችሁ ወገብህን በእውነት ታጠቅ። የጽድቅን ጥሩር ልበስ። የሰላምን ወንጌል በእጅ ያዝ። በእግርህ ደግሞ ቁም። ለአንድ ሰው እነግራለሁ ሐሳቡን። ለተቀባ ሰው እግዚአብሔርን የሙጥኝ ላለው ሰው ክፉ ቀን አለው፣ ጭንቅ ቀን አለው፣ የሚያስለቅስ ቀን አለው። ይሄን ሰይፍ ካዝክ ያንን ሰይፍ አልፎ የሚመጣ ኃይል የለውም፣ የሚያሸንፍ ኃይል የለውም፣ ይህንን የሚያልፍ ኃይል የለውም። ሃሌሉያ። ያ ኃይል የተሸነፈ ነው የሚሆነው። ይህንን ሰይፍ ይዞ ወደ ኋላ ነው የሚሄደው። ከሰይፍ ፊት የሚቆመው ማን ነው? ዕቃ ጦርን አንሳ። በእግዚአብሔርን ፊት ቁም። የሰላምን ወንጌል ያዝ። በእውነት ታጠቅ። እግዚአብሔርን አስብ። በእግዚአብሔር ፊት ቁም። እግዚአብሔር ትልቅ ነው፣ ስሙ ይባረክ። በዚህ ሰዓት አንድ ነገር አያለው። ከዚህ ቤተ ክርስቲያን
እየሰማችሁ ነው? እስቲ እየሰማችሁ ያላችሁት? ካልሰማችሁት ለሚሰማ ለአንድ ሰው ተናግሬ ሄዳለሁ። ክብር ለስሙ ይሁን። በዚህ ቅድም እሳት አይቻለሁ ብያለሁ። ከዚህ ደግሞ ከ3 ዓመት በፊት ለአባቶች ለዚህ መሪዎች ሳይሆን ቀደም ብሎ ለነበሩ መሪዎች ተናግሬያለሁ። ፓስተር አለ፣ ኤርሚ አለ፣ ከቀደሙ መሪዎች ንጹህ የሆነ በጣም የነጠረ ምንጭ በዚህ ቤተክርስቲያን መስታወት እንዲህ በዚህ ይሄን ሲያሳያችሁ ታያላችሁ። ይሄን መድረኩን እንዲህ የሰፋ መስታወት ውስጥ መስታወቱ ላይ ተከድኖ አለ። ግን በመስታወቱ ውስጥ ጥልቅ ላይ የሚታየው የነጠረ ንጹህ ምንጭ እንደ መስታወትም በቃ እስከ ታች ድረስ ሙሉ ነው፣ ግን ይታያል። ያን አየውና ከዛ በኋላ እየጸለይኩ ያለው እኔን እንዳንደርስ አንዱ እንዲህ ፊቱን መልሷል፣ አንዱ በዚህ ይከራከራል፣ አንዱ ደግሞ ማንም እንዳይነካ ተቆጥቶ ቁጣውን በጣም ተቆጥቶ ቁጭ ብሏል። አንዱ ደግሞ የሚቆጣውን ይለምላል። ከዛ አየውና ብዙ ቀን ጸለይኩ። ከኔ መሄድ እምቢ አለኝ። ሄድኩና ቢሮአቸውን ገብቼ እንዲህ አይነት ነገር አይቻለሁ፣ በጣም ጸልዩ፣ ምንጩን ግን ማንም አይወስድም አልኩት። ክብር ለእግዚአብሔር ይሁን። እስቲ እጃችሁን ወደ እግዚአብሔር አንሱና ምንጬን ማንም አይቀዳም በሉ። ሃሌሉያ። አሁንም በሉ ምንጬ ተከለከለ ነው በሉ። ታምናላችሁ? ምንጬን ማንም አይነካም በሉ። ታዲያ በጣም ተናገሩ። ምንጫችሁ ላይ ጠላት ይዋጋ ይችላል። እያንዳንዱ ቤት ያ ምንጭ አለ። በነፍስ ላይ በህይወት ዘመን ያ ምንጭ አለ። ያንን ምንጭ የሚዋጋ ነገር አለ። እስቲ የተከለከለ ነው በሉ። እስቲ የተከለከለ ነው በሉ። እግዚአብሔር ከልክሏል በሉ። እግዚአብሔር አጥሯል በሉ። እግዚአብሔር ከልክሏል በሉ። ሃሌሉያ። የተከለከለ ነው። ማንም መውሰድ አይችልም። ማንም መንካት አይችልም። ኢየሱስ ጌታ ነው። ባጠገባችሁ ያለውን ሰው በድካምም በትላንትና አምልኮ በስራ የደከመ ሰው ቢኖር ምንጭ ባጠገብ ያለ አጥብቃ ያዙ በሉ። በነፍሳችሁም ላይ እጃችሁን አድርጉና ምንጭ እኮ ጠብቆኛል በሉ። ከወሰዳችሁ በእምነት ውሰዱ፣ ካልወሰዳችሁ ለራሴ ወሰድኩ። ኢየሱስ ጌታ ነው። ስንት ነገር ተናገርኩ ከጠዋቱ። ምን ብዬ መጀመሪያ እሳት አየሁ። እሳቱን ሊያጠፋ የሚዋጋ ነገር በዚህ በኩል ይደፍናል፣ መጥቶ ይመታል፣ ግን አልጠፋም። የሚያንቀሳቅስ ግን የለም። እሳቱ ውስጥ የሚገባ ሰው የለም። ጣልቆ ያንን እሳት የሚደርስ ሰው እሳቱ ቆሞ ጠብቋል። አነቃንቁ፣ ያዙት፣ ወደ እሳት ጠጋ በሉ፣ ሙቁ፣ ወደ እሳት ጠጋ በሉ። እሱ ምንድነው ብትሉ ጸሎት ነው። ኃይል የሚሰጥ ዕውቀት የሚጨምር የተናቀውን ከፍ የሚያደርግ ወደ እግዚአብሔር ፊት የሚያመጣ በጠላት ፊት ሞገስ የሚሰጥ ኃይለኛ ሰው ልጆችን በማጠኒ በጉልበት የሚያወጣ ኃይለኞችን ወደ ፊት ሰልፍ ላይ የሚያመጣ እሱ ምንድነው ቢባል ጸሎት ነው። ልታነሱ ትፈልጋላችሁ? እስቲ አነሳለሁ በሉ። እግዚአብሔር ይርዳችሁ። ማንም ይመኛል ግን አይቻልም፣ አልተቻለም። አንሱ። ኢየሱስ ጌታ ነው። ክብር ለስሙ ይሁን። ሁለተኛ ከዚህ ከምንጭ ከእሳት መጀመሪያ ነው ምንጩን የተናገርኩት። መጀመሪያ ነው። ሁለቴ ነው ገብቼ የተናገርኩት። አንዴም ገብቼ ሁለተኛም ገብቻለሁ። አሁን ዛሬ ለጉባኤ ተናግሬያለሁ። ዳግም በዚህ በመጣ ነው። በዚህ ላይ ነው። በዚህ ቢልዲንግ ላይ ነው ያንን ያየው። ሶስተኛ ከዚህ ቤት ወደዳችሁም ጠላችሁም አገልጋዮችን እግዚአብሔር ባረቱ
ታገና ይዛው ክብር ለስሙ ይሁን። አንድ ነገር ይናገራለሁ። በጣም አጥብቃችሁ ያዙ። ዳግም ለዛ ነገር ላይ በጣም ጸልዩ። ራሳችሁን አዘጋጁ። እግዚአብሔርን በነፍሴ በዘመኔ አገለግላለሁ የሰጠኝ ስጦታ አለኝ የምትሉ ሰዎች ወደፊት ትመጣላችሁ። እንጸልያለን። እግዚአብሔር ማይተም ያደርጋል። ያን ወራሽ ሕዝብ ቅድም የተዘረዘረውን መጽሐፍ ቅዱስ ያለውን በኤፌሶን ቤተክርስቲያን ላይ ሐዋርያ ጳውሎስ የተናገረውን ዛሬም ደግሞ ለልቤ የተናገረውን ወራሽ የወረሰ ሰው ለዓለም ሊያደርስ ምኞት ያለው ሐሳብ ያለው እከሌ ያልልም የተቀባችሁ ሰዎች ኑ በአራቱ መቅጣጫ እግዚአብሔር ከዚህ ቤተክርስቲያን ሰውን ወደ ዓለም ሁሉ ይልካል። ታምናላችሁ? ይህ የሚናገረው ነገር ይገባችኋል? እስቲ እየገባ ያለ ሃሌሉያ። ያየሁት ምንድነው ካላችሁ በአራቱ አቅጣጫ አገልጋዮች ሲሄዱ፣ ቤተክርስቲያን ስትሸኝ፣ ቤተክርስቲያን ስታስታጥቅ፣ ሳትወድም ካንተ ይሄን ቤተክርስቲያን ስም እየጠራ የሚሄዱ ሰዎች አሉ። ኑ ዓለምን አገለግላለሁ የምትሉ ቁሙ በእግዚአብሔር ፊት በእምነት እንጸልያለን። ወደ ዓለም ሁሉ ትሄዳላችሁ። ዛሬ ባትት በልጅ ትሄዳለህ። ዛሬ ባትት በእድሜ ትሄዳለህ። ዛሬ ባትት መጪ ዓመት ትሄዳለህ። ዛሬ ባትት ቀጣይ ዓመት ትሄዳለህ። ዛሬ ባትት እግዚአብሔር ባነሰ ቀን ትሄዳለህ። እናታችን ናት። ቄስ ሙሉ እግዚአብሔር በአራቱ አቅጣጫ የሚያሰፋ ሕዝብ በዚህ መካከል አለ። አንቺም አንድ አቅጣጫ ያዥ ነይ። ወንድማችን ሞገስ አለ። ኑ እናንተም ቅባት የላችሁም? ኑ እናንተ አትፈልጉም? የእግዚአብሔርን አደራ ተሸክማችሁ ወደ ዓለም ሁሉ መሄድ አትፈልግም? አያስፈልጋችሁም? ወደ ዓለም ሁሉ መሄድ ይፈልጋለሁ። በእግዚአብሔርም ፊት ይቆማለሁ። ዓለም ሁሉ ሊሄድ የእግዚአብሔር ቃል በእኔ ላይ በሰይፍ መጥቷል፣ በስልጣን መጥቷል፣ በኃይል መጥቷል፣ ያደርገኛል የምትሉ እግዚአብሔር ያደርጋል። እያያችሁ ትሸኛላችሁ። ሃሌሉያ። እስቲ አጠገባችሁ ያለውን ሰው ንገሩና እያየሽ ትሸኛለሽ በሉ። አልገባችሁም? በረከት እኮ ነው። በማንም ማይገኝ እኮ ነው። ተከፍሎ ማይገኝ እኮ ነው። ተከፍሎ ማይገኝ እኮ ነው። ሃሌሉያ። እግዚአብሔር ትልቅ ነው። እስቲ ወደዳችሁትን ክፍል ሂዱ። በወደዳችሁ ክፍል እጃችሁን ዘርጉ። ወደዚህ ነው መሄደው ብላችሁ እጃችሁን ወደዛም በሉ። እግዚአብሔር ያወርሳችኋል። ቁጭ ያላችሁ ጉባኤ ወደ እነሱ እጅ ዘርጉ። ዓለምን ሁሉ ሂዱ ብላችሁ፣ እናንተ ግን መውረስ ያለባችሁ እጃችሁን አንሱና ውረሱ። በእምነት እግዚአብሔር አምላክ ያወርሳችኋል። እኔ የሚወርሰውን አውቃለሁ። እግዚአብሔር ይወስደኛል። እግዚአብሔር ለራሱ ክብር ይወስደኛል። ሃሌሉያ። እስቲ ይወስደኛል ብላችሁ ጩሁ። በልጅ የምትወርሱ ይወስደኛል ብላችሁ በተለያየ ቅባት የምትገለጡ ጩሁ። ይወስደኛል ብላችሁ ይወስደኛል በሉ። ሃሌሉያ። እግዚአብሔር ይወስደናል። አራት መስቀል ስሩና እግዚአብሔር በአራቱ አቅጣጫ ያስኬዳል። ታጌ እንደዚህ ቁም። እንዲህ ሰልፍ ፊትን ወደ ጉባኤ መልሳ ሙሉዬ በዚህ እናንተ አራት መስቀል ስሩ። መስቀል አታውቁም? መስቀል ስሩ። ተሰልፋችሁ አንዳችሁ ወደዚህ ፊት መስቀል ስሩ፣ ወደዚህም ፊት መስቀል ስሩ። አዎ ሙሉዬ ነይ መስቀል ስሪ። አራት መስቀል በዚህ ተጨማሪና እንዲምራ። አዎ
ምሩ። አሁን ዛሬ የሚናገራችሁ ሐሳብ እውነትም አይመስልም። ዛሬ የሚናገራችሁ ሐሳብ ዝም ብሎ ተራ ነገር ይመስላል። ግን በእምነት አሜን ብሎ የሚቀበል ቢኖር ይሄዳል። ሃሌሉያ። እስቲ ወራሽ ነው ይበሉ። ወራሽ ነው ይበሉ። ጩህና ወራሽ ነኝ። ሃሌሉያ። ዓለምን በቅባት ወርሳለሁ፣ በሞኝነት ወርሳለሁ። ዓለም ሁሉ ቁንጮ ይሄዳለሁ። ጌታ ተናግሮኛልና ይገለጣለሁ የምትሉ አሜን በሉ። ሃሌሉያ። እግዚአብሔር ወደ ዓለም ገጽታ ሁሉ በወንጌል እውነት ይወስዳል። ሃሌሉያ። ከጌታ የሰሙት ነገር ቢኖር ከዚህ ቤተክርስቲያን አባቶች፣ ሽማግሌዎች ቤተክርስቲያን ጉባኤ እጅ ጭናችሁ ትሸኛላችሁ። ሃሌሉያ። በእልልታ እግዚአብሔርን አመስግኑ። እግዚአብሔር እየተናገረ ነው። በመካከል እየተመላለሰ ነው። እግዚአብሔር እውነትን ቃል ባንተ እያመጣ ነው። ክብር ለስሙ ይሁን። የተቀባ ሰው እንዲህ ይሆናል። ወደ ዓለም ሁሉ ይሄዳል። ቅባቱ ጉልበት ዓለምን ያዞራል። ሃሌሉያ። ክብር ለስሙ ይሁን። እልል እያላችሁ ዓለምን ሁሉ እየወረሳችሁ በመቀመጫችሁ ሂዱና ተቀመጡ። እልል እያላችሁ ዓለምን ሄጃለሁ የለውም፣ ከዚህ ሄጃለሁ የለውም እያላችሁ እንደ እምነታችሁ ያድርጋችሁ። እኔ ግን ስለሰማው ተቀብያለሁ። እስቲ የተቀበለ ሰው አሜን ይበላ። ሃሌሉያ። እንዲሁም ደግሞ የተሰለፈ ሰራዊት ወራሽ ሕዝብ ይጸልያል፣ ይታጠቃል፣ ይህንን የወረሰውን ነገር ያንከባክባል። ለርስቱ ታማኝ ይሆናል፣ ለወረሰው ነገር ታማኝ ይሆናል። ሃሌሉያ። ድካሜን አልፎ የሚናገር አምላክ ይባረክ። ሃሌሉያ። እኔን አልፎ አንተን ከአንተም ትውልድን ሴት ልጅንና ወንድ ልጅን እየደረሰ ያለ አምላክ ይባረክ። ሃሌሉያ። ኢየሱስ ጌታ ነው። እኔ ነኝ የሚል በእግዚአብሔር ፊት አሜን ይበላ። ሃሌሉያ። ኢየሱስ ጌታ ነው። ወደ ዓለም ቁንጩ አስገብቷል፣ ወደ ምድር ሁሉ ወስዷል። ኢየሱስ ጌታ ነው። ይሄዳለሁ የሚል አሜን አሁንም ጨምሮ አሜን ይበላ። ኢየሱስ ጌታ ነው። ሄዳለሁ እግር ያወጣል፣ ጸጋን ይጨምራል፣ ጥበብን ይጨምራል፣ ማስተዋልን ይጨምራል፣ ጉልበትን ይጨምራል። እኔ እኮ ቁጭ ብዬ ባለውበት መናገር እኮ አልችልም፣ ኮልታፋ ነኝ። ሌላ ነገር ነው የሚያወራ። ግን ያ በሕፃንነት በ7 ዓመት በእኔ ላይ ያረፈ ቅባት መድረክን ሲይዝ ያናግረኛል። ብዙ የሚናገርበት አለ፣ ብዙ ትውልድ አለ፣ ብዙ የተቀባ ሰው አለ። ወደዛ ሁሉ ይሄዳለሁ። ሃሌሉያ። እስቲ እጃችሁን ወደ እኔ አምጡና ሂጂ በሉ። ወይ ትቀናላችሁ። እግዚአብሔርማ እኔን ወስዶኛል። አምጡ፣ ትክክለኛ በረከት አምጡ። ሃሌሉያ። እስቲ ሂጂ በሉ። ትላንትናም ተምሬ አይደለም፣ ትላንትና ብዙ ነገር አውቄ አይደለም። እግዚአብሔር ተናገረኝ፣ ሄድኩ፣ አሜሪካንን ደረስኩ፣ አሁንም ሄዳለሁ። ሃሌሉያ። አይቻለሁና ሄዳለሁ። ያየሁት ይሸከመኛል፣ ያየሁት ያኖረኛል፣ ያየሁት ያስታጥቀኛል፣ ያየሁት በቂ ነው። ሃሌሉያ። እግዚአብሔር ይበቃኛል የሚል አሜን ይበላ። ሃሌሉያ። እልልታ ለእግዚአብሔር። ሃሌሉያ ሃሌሉያ ሃሌሉያ።
ኢየሱስ ጌታ ነው። አጉ ሰገሪን ዋማናማ አጉ ሰገሪን ሂደው ሰገሪን ወጩ ሰገሪን ዋማናማ ሃሌሉያ አጉ ኪድሪና ኢያሞዮይ አኒማ ፋሞ አም ዲናቱ ተማይ አጉ ኪድሪና ኢያሞዮይ አኒማ ፋሞ አም ኦያ ዲና ዋማማይ አጉ ሂድሪና አጉ ኪድር አማናማዋይ አማን አኒማ ፋቴ አኒማ ፋሞ ዲና ዋማማቴ ዲናዋ አጉ ሂድሪና አጉ ሂድር yomanጠለ ዘመለ አኒማ ፋሞ ዲና ዋማማይ ዲናቱ ደማ ሃሌሉያ ሃሌሉያ እልልታ ለእግዚአብሔር እልልታ ለእግዚአብሔር ወራሽ እልልታ ለእግዚአብሔር ወራሽ ሕዝብ ወራሽ ሰው ወራሽ አንድ ሰው እልልታ ለእግዚአብሔር ሃሌሉያ ሃሌሉያ ደምበል ወሙታኒ ቦኪሳ ሂጊሶኮ ዲና ኪቡታኒ ኢተይ ወዲን ቢናኦኮ ደናው ለወዱዋ ይለጊ ኪሳ ኦሮኮ ዶሌ ሁንዲቾነ ኢያኒቺ ሙለሚኒዮኮ አጉ ኪድሪና ኢያሞዮዋይ አኒማ ፋሞ አሞ ዲናቱ ተማይ ሃሌሉያ ሃሌሉያ አኒማ ፋሞ ዲናቱ ተማይ አኒማ ፋሞ ዲና ዋማማይ አኒማ ፋሞ አየየየየየየየ ረሃዱና ማስረ ለበገዳና ሞራ የባዲና ሞት ዲናቱ ተማይ ደምበላ ዋማማ ዲናቱ ተማይ ደምበላ ዋማማ ዲናቱ ተማይ ደምበላ ዋማማ ዲናቱ ተማይ ደምበላ ዋማማ ዲናቱ ተማይ ሃሌሉያ ኢየሱስ ጌታ ነው። ለጌትነቱ ክብር አምጡ፣ ለኃይሉ ክብር አምጡ፣ ለጌታዬ ክብር አምጡ፣ ለኢየሱስ ክብር አምጡ፣ ለሀብታሙ ክብር አምጡ፣ ላወረሰ ክብር አምጡ። ይብቃ። ብዙ ነገር የሚናገርበት አለ፣ እናገርበታለሁ። ሃሌሉያ። ወደ አሳየኝ ሁሉ እሄዳለሁ፣ ምናገረኝን እሰማለሁ። እሱ ታማኝ ነው። ሃሌሉያ። ሃሌሉያ። መንፈሱ ሲመጣ ዲዳዎች ይናገራሉ። መንፈሱ ሲመጣ አርነት ያወጣል። መንፈሱ ሲመጣ ማናገረው ሰው ይናገራል። ክብሩ ይመጣል። መንፈሱ ሲመጣ ልዩነት ይሆናል። መንፈሱ ባለበት ሰው ሁሉ ይመጣል። መንፈሱ በጳውሎስ ላይ ነበረና በኤፌሶን ላይ
አንድ ሰው ጌታን አያውቅም። ብዙ ክፋትን ነው የሚሰሩት፣ ብልጥግና ነው የሚያውጁት። በዛ የሚታየው ነገር ጥሩ አልነበረም። የሚገርማችሁ ያ ቦታ ዛሬ የለም ይላል፣ ባዶ ነው ይላል። ያ ቦታ ዝሙት ይሰራ የነበረ፣ ሀብት ይከማች የነበረ ባዶ ነው ይላል። የምድር በረከት ባዶ ሲሆን የእግዚአብሔር መንግስት ይሰፋል። ሃሌሉያ። የምድር ነገር ወደ ኋላ ታች ሲወርድ የእግዚአብሔር መንፈስ ከፍ ያለ ይሄዳል። ከጌታ ከአብ የወረስኩት ከመንፈስ ከእግዚአብሔር ወልድ የወረስኩት ከአብ ከመንፈስ ቅዱስ የወረስኩት ሀብት ይሄ ነው። ማንም ግን አይችልም። እንጸልያለንና እጨርሳለሁ። ክብር ሁሉ ላንተ ይሁን። አመሰግናለሁ። ሃሌሉያ። ፓስተር መታ ጨርሳለሁ። ሃሌሉያ። እስቲ አሁንም ለጌታዬ የሚገባውን እልልታ አምጡ። ደስ ያላችሁ ጌታ የተናገራችሁ፣ ጌታ ተናግሮኛል፣ ፈውሶኛል፣ ደርሶኛል፣ ነክቶኛል የምትሉ እልልታ ለእግዚአብሔር። ሃሌሉያ።